ሰላም ተማሪዎች እንዴት ናችሁ? ሰው በዛሬው ቪዲዮአችን የ11ኛ ክፍል ባዮሎጂ ዩኒት 3 ስለ ኢንዛይም አብረን ምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ በመከታተል ያልገባችሁ ነገር ካለ ያልገባችሁ ቨርሽን ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። የቴሌግራም ቻናላችንንም በኮሜንት ሴክሽን ላይ ፒን አደርጋለሁ። ያንን ጆይን በማድረግ የተለያዩ ሾርት ኖቶችን እና የኢንትራንስ ጥያቄዎችን ማግኘት ትችላሉ። ሰው ወደ ቪዲዮአችን ስንመጣ በዚህኛው ዩኒት ስለ ኢንዛይም የምናይ ሲሆን ይህንን ዩኒት ከጨረስን በኋላ የምናያቸው ማወቅ ያለብን ዩኒት ለርኒንግ አውትካሞች አሉ። ስለ ኢንዛይም ኤክስፕሌን ማድረግ አለብን፣ የነሱን ፕሮፐርቲ ማወቅ አለብን፣ ፋክተሮችን which can affect ኢንዛይማቲክ አክቲቪቲዎችን አፌክት ሊያደርጉ የሚችሉ ፋክተሮችን ማወቅ አለብን እና ደግሞ ፈንክሽኑንም ማወቅ አለብን። ለምንድነው የሚጠቅመው፣ በምን አይነት ሜካኒዝም ነው ደግሞ የሚሰራው የሚለውን ነገር how could they perform or how could they function ሚለውንም ነገር ማወቅ አለብን። እንዴትስ ነው አክሽን ኦፍ ሜካኒዝሙንም ማወቅ አለብን እና ደግሞ በአንዳንድ ሲቹዌሽኖች በፈለግነው ልክ እንዲሄዱልን ስንፈልግ ሬጉሌት የምናደርግበት ወይ አለ። ስለዚህ how could we regulate enzymatic action ሚለውን እና ደግሞ ኢንዱስትሪያል አፕሊኬሽኖችን አብረን የምናይ ይሆናል እና ደግሞ as we know enzyme ፕሮቲን ታይፑ ፕሮቲን ነው። ስለዚህ ከዚያ ጋር ተያይዞ የፕሮቲንን እና ፕሮቲን ማለት ምን ማለት ነው በራሱ የሚለውና ስትራክቸር ኦፍ ፕሮቲን አብረን የምናይ ይሆናል። ስለዚህ 3.1 ስለ ኢንዛይም ደግሞ በዚህኛው ሳብሴክሽን ደግሞ የምናየው ወይም ደግሞ ማወቅ ያለብን ነገር አለ። ስለ ኢንዛይምን ዲፋይን ማድረግ መቻል አለብን። ኢንዛይም ሲነሳ አክቲቬሽን ኢነርጂ አብሮ ይነሳል። so we should have to know about activation energy እና ደግሞ እንዴትስ ነው ኢንዛይሞች የሚሰሩት የሚለውን ነገር ኤክስፕሌን ማድረግ አለብን። ካታሊስት ሪአክሽኖችን በኢንዛይም የሚካሄዱ ካታሊስት ሪአክሽኖችን አክቲቪቲዎችን እና ስለ ሳብስትሬትን በዚህኛው ሳብሴክሽን የምናይ ይሆናል ማለት ነው። ስለዚህ ወደ ቪዲዮአችን መጀመሪያ ስንመጣ what are enzymes ይላል። enzymes are protein molecules that act as biological catalyst or biocatalyst and accelerate rate of chemical reaction by lowering activation energy ይላል። enzyme ስንል እንዳልኳችሁ በመጀመሪያ ፕሮቲን ሞለኪውሎች ናቸው። እነዚያም እንደ ባዮሎጂካል ካታሊስት ስንል ኬሚካል ሪአክሽንን ኤድ የሚያደርጉ ናቸው ማለት ነው። እነዚህ ኢንዛይሞች እንዴት ነው ኤድ የሚያደርጉት የሚለውን በምናይበት ጊዜ ኬሚካል ሪአክሽን ሬቱን አክሰለሬት ያደርጉና አክቲቬሽን ኢነርጂን ሎወር ያደርጋሉ። which is activation energy ማለት ደግሞ ምን ማለት ነው ካላችሁኝ activation energy is a minimum amount of energy that is required for the reactant to be converted to what product ይላል። ስለዚህ አክቲቬሽን ኢነርጂ ብለን የምንለው በጣም ሚኒመም አማውንት ኦፍ ኢነርጂ ነው፣ በጣም ትንሹ ኢነርጂ ነው። ለምን የሚያገለግል ስንል ሪአክታንቱን ወደ ፕሮዳክት ኮንቨርት ለማድረግ የሚያስፈልገን ሚኒመም አማውንት ኦፍ ኢነርጂ is called activation energy ይባላል። ስለዚህ ይህንን አክቲቬሽን ኢነርጂ ሎወር ያደርግና አንድ ሪአክታንት ወደ ፕሮዳክት የሚለወጥበትን ሬቱን አክሰለሬት ያደርጋል ማለት ነው፣ ያፈጥነዋል። ለታሲ ይሄኛውን እንትን በምናይበት ጊዜ ሰንጠረዥ በምናይበት ጊዜ እዚህ ጋር ኢነርጂ አለ፣ ሪአክሽን ኮኦርዲኔተሩ አለ። እዚህ ጋር ሪአክታንት አለ፣ እዚህ ፕሮዳክት አለ። ቀዩን እዩ፣ ይሄን ቀዩን መስመር ዊዝ ካታሊስት ወይም ደግሞ ዊዝ ሄልፕ ኦፍ ኢንዛይም ነው። እዚህ ጋር ደግሞ ዊዝ ኖ ካታሊስት ነው። እዚህ ጋር ይሄውና ያለ ካታሊስት ያለውን ኢነርጂ ጋፕ እና በካታሊስት የተሰራውን እዩ። ይሄውና ኢነርጂ ከዚህኛው እስከዚህኛው ድረስ ያለው አክቲቬሽን ኢነርጂ ነው which is a minimum amount of energy። እዚህ ጋር በቃ በዚህኛው ቲም ምን እናገኛለን? ፕሮዳክቶችን እናገኛለን። ስለዚህ እዚህ ጋር ከዚህ ጀምሮ እስከዚህ ያለውን ድረስ ደርሶ ነው without catalyst ወይም ደግሞ without the help of enzyme ወደ ፕሮዳክት የሚቀየረው። ነገር ግን እዚህ ጋር በምናይበት ጊዜ እቹትና አክቲቬሽን ኢነርጂዋ በጣም ትንሽ ናት፣ ነገር ግን ከሪአክታንት ወደ ፕሮዳክት ተለውጧል ማለት ነው። ስለዚህ የሚያስፈልገውን አክቲቬሽን ኢነርጂ ሎወር አድርጎ የሚለወጥበትን ፍጥነት ደግሞ አክሰለሬት አድርጎ ነው ማለት ነው እነዚህ ኢንዛይሞች የተፈለገውን ፕሮዳክት የሚፈጥሩት። እዚህ ጋር ስናይ ደግሞ all cells contain different enzymes depending on the type of living cell ይላል which engage in a biochemical activity is called metabolism ይላል። ሁሉም ሴል በሰውነታችን በሊቪንግ ሴሎች የሚፈልጉት ኢንዛይም የተለያየ ነው የሚሆነው። that's why ካልን ሜታቦሊዝም ወይም ደግሞ
ሰውነታችን ውስጥ ያሉ ሴሎች የሚያካሂዱት ኬሚካል ሪአክሽን ነው ያንን የተለያዩ አይነት ኢንዛይሞችን ያ ሴል እንዲጠቀም ያደርገው ማለት ነው ግልጽ ላድርግላችሁ እዚህ ጋር ሜታቦሊዝም የምንለው ኬሚካል ሪአክሽን ነው either ካታቦሊዝም or አናቦሊዝም ካታቦሊዝም ማለት ብሬኪንግ ዳውን በጣም ሂውጅ የሆኑ ባዮኬሚካል ሞለኪውሎችን ወደ ሲምፕል ወይ ሜቢ ወደ ሞኖመራቸው ሊሆን ይችላል ወደ ተለያዩ ኢነርጂ ኢንድ ፕሮዳክቶች ሊሆን ይችላል ወደዛም መለወጡ ካታቦሊዝም ይባላል አናቦሊዝም ደግሞ ምንለው በጣም ሞኖመሪክ ዩኒቶችን ለተሰይ እዚህ ጋር አሚኖ አሲድ እና ሹገር ፋቲ አሲድ ናይትሮጂነስ ቤዞችን ወደ ማክሮ ሞለኪውል ወይም ደግሞ ወደ ትላልቅ ሞለኪውል ብለን የምንላቸው ወደ ፖሊመሮች መለወጥ እሱ አናቦሊዝም ይባላል ቢልዲንግ አፕ ይሉታል ቢልዲንግ አፕ ኦፍ ቬሪ ስሞል ሞለኪውሎችን ወይም ደግሞ ሞኖመሮችን ወደ ማክሮ ሞለኪውሎች ወይም ደግሞ ፖሊመር መለወጡ አናቦሊዝም ይባላል ስለዚህ ሰውነታችን which of የትኛውን ፕሮሰስ ነው እንትሚሉ ቴክ ፕሌስ የሚያደርጉት ሜቢ ካታቦሊዝም ቴክ ፕሌስ የሚያደርግ ከሆነ ወዲያውኑ ብሬክ ዳውን የሚያደርግ ኢንዛይም ያስፈልጋል አናቦሊዝምን ከሆነ የሚያካሂደው ያ ሊቪንግ ሴል ስለዚህ ምን የሚያደርግ ቢልድ አፕ የሚያደርግ የሚያፋጥን ምን ያስፈልጋል ካታሊስት ወይም ደግሞ ኢንዛይም ያስፈልጋል ስለዚህ ዲፔንድ የሚያደርገው ያ ኢንዛይም ዲፈረንት እንዲሆን የሚያደርገው ምንድነው ታይፕ ኦፍ ሊቪንግ ሴሉ በምን አይነት ባዮኬሚካል አክቲቪቲ ወይም ደግሞ ሜታቦሊዝም ላይ ኢንጌጅ ያደርጋል ፓርቲሲፔት ያደርጋል ሚለው ላይ ዲፔንድ በማድረግ የተለያየ አይነት ኢንዛይሞችን ሊቪንግ ሴል ሊጠቀም ይችላል ማለት ነው ስለዚህ the metabolic process in the cell requires enzymes to catalyze many biochemical reaction type at rates fast enough to sustain life ይላል ስለዚህ metabolic process ወይም ደግሞ የትኛውም ኬሚካላዊ የሆነ ሪአክሽን በሰውነታችን ወይም ደግሞ በአንድ ሴል ውስጥ ምን ይፈልጋል ነው ኢንዛይም ይፈልጋል ለምን ካልን ካታላይዝ ለማድረግ በጣም ብዙ ባዮኬሚካል ሪአክሽኖችን ወዲያውኑ በፋስት በሆነ ሬት ምን ለማድረግ ነው ካታላይዝ ለማድረግ በተቻለው መጠን በቃ እንትኑን ፍጥነቱን at high rate ያረጋል ማለት ነው እነዚህ ካታሊስቶች እና ኢንዛይሞች ካታሊስት or ኢንዛይም ልንል እንችላለን ማለት ነው ስለዚህ enzymes act upon molecules or substrate convert them into end product of different molecule and remains what unchanged ይላል ይሄም አንዱ የኢንዛይም እንደ ፕሮፐርቲ የምንወስደው ነው ኋላ እናያለን ፕሮፐርቲስ ኦፍ ኢንዛይም ላይ ስለዚህ ኢንዛይሞች በሆነ ሞለኪውል ላይ ወይም ደግሞ ያንን ሞለኪውል ሰብስትሬት እንላለን ያንን ሞለኪውል ወይም ደግሞ ሪአክታንት ወደ ኢንድ ፕሮዳክት ወይም ደግሞ ወደ ፕሮዳክት በሚለውጥበት ጊዜ የለወጠው ኢንዛይም አንቼንጅድ ነው የሚሆነው ማለትም የሆነን ሞለኪውል ወይም ደግሞ የሆነን ሪአክታንት ወደ ተፈለገበት ሪዛልት ይለውጥና ራሱ ግን ምንም አይለወጥም ማለት ነው እዚህ ጋር ይሄን ፊገር ተመልከቱት እዚህ ጋር ሰብስትሬት ወይም ደግሞ ወደዚህኛው ፕሮዳክት ወደዚህ ክብና እዚች ጋር ወዳለችው ስትራክቸር ለመለወጥ ፈለግን እንበል የሆነ ሞለኪውልን ያንን እዚህ ጋር ኢንዛይም ወደ ኢንዛይሙ ስንከት መጀመሪያ ኢንዛይሙ ሲደመር ሰብስትሬት ስናደርግ ኢንዛይም ሰብስትሬት ኮምፕሌክስን እናገኛለን ይሄውና ይሄ ሰብስትሬት መጥቶ ከኢንዛይሙ ጋር ተዋህዷል ከዛ ኋላ ካታሊሲስ ፕሮሰስ ይካሄዳል ያ ኢንዛይም የሚያስፈልገውን ይሄኛውን ሰብስትሬት ወደዚህኛው ለመቀየር የሚያስፈልገውን አክቲቬሽን ኢነርጂ ሎወር አድርጎ አክሰለሬሽን ሬቱን በጣም ጨምሮ ኢንዛይም ፕሮዳክት ኮምፕሌክስን ይፈጥራል ይሄውና በፊት ቢጫ የነበረው ወደ ሰማያዊና አረንጓዴ ተለወጠ ዘናፍተር ኢንዛይም ፕላስ ፕሮዳክት የሚለወጥበት አለ ይሄው እዚህ ጋር ፕሮዳክቱ ወጣ እዚህ ጋር ደግሞ ሌላኛው ፕሮዳክት እዚህ የተፈለገው ኢንዛይም አለ ስለዚህ ስቲል ይሄኛው ኢንዛይም እና እዚህ ጋር ያለው ኢንዛይም ስትራክቸሩ ምንድነው ተመሳሳይ ነው ስለዚህ ኢንዛይሞች በሞለኪውሉ ላይ ወይም ደግሞ ሰብስትሬቱ ላይ አክት ያረጉና ኢንዛይማቲክ አክሽናቸውን ካካሄዱ ኋላ ሪሜን አንቼንጅድ ሆነው ይቀራሉ ማለት ነው ስለዚህ ይሄ ነው ፕሮፐርቲስ ኤንድ ፈንክሽን ኦፍ ኢንዛይም ይላል ይሄም ሁለተኛው ሳብ ሴክሽናችን ነው ይሄኛውን ከጨረስን ኋላ ደግሞ
ምንድነው ማወቅ ያለብን ስንል ፕሮፐርቲስ ኦፍ ኢንዛይሞችን ማወቅ አለብን ስለ አክሽን ኦፍ ኢች ፕሮፐርቲ እያንዳንዱ ፕሮፐርቲ ምን ሲሆን ነው ይሄ እንዲ ነው ብለን የምንለው የሚለውን እናያለን እና ደግሞ ፈንክሽን ኦፍ ፕሮፐርቲ እንግዲህ ያ ባህሪ የኢንዛይማቲክ አክሽኑ ላይ ምን አይነት ፈንክሽን አለው የሚለውን ነገር አብረን እናያለን ፕሮፐርቲውን በምናይበት ጊዜ the general properties of enzyme are the nature of both their physical and chemical properties ይላል generally ፕሮፐርቲውን ስናይ ፊዚካላዊ እና ኬሚካላዊ ፕሮፐርቲ አላቸው they neither affect the nature of product formed nor undergo any change by the reaction catalyzed ይላል ይሄውና ቅድም እንዳልኳችሁ እነዚህ ኢንዛይሞች neither affect the nature of product formed የተፈጠረውን ወይም ደግሞ end ፕሮዳክቱን ይሄንንም አፌክት ያደርጉም ራሳቸውም ደግሞ አፌክትድ አይሆኑም ማለት ነው በተፈጠረው ፕሮዳክት ቼንጅ አይሆኑም ስቲል ማለት ነው ይሄውና እዚህ ጋር ፊዚካል ፕሮፐርቲ ኦፍ ኢንዛይም አለ ፊዚካል ፕሮፐርቲስ ኦፍ ኢንዛይም ኢንክሉድ ዲኔቸር solubility colloid biocatalyst molecular weight enzyme activity ብለን እንላለን ማለት ነው ስለዚህ እያንዳንዱን እዚህ ጋር በመናይበት ጊዜ የመጀመሪያው denaturation ነው is a process of breaking the intra and intermolecular non-covalent bonds that distort the shape and activity site of the enzymes ይላል ይሄ denaturation ምንለው የትኛውንም ቢሆን ኢንትራም ሊሆን ይችላል ኢንተርሞሊኩላር non covalent bondun that distorts the shape and activity site of the enzyme ይላል በኢንዛይሙ መካከል ማለትም በኢንዛይሙ ሼፕ እና በአክቲቭ ሳይቱ መካከል ላይ ማንኛውም ኢንትራ ሊሆን ይችላል ኢንተርሞሊኩላር ቦንዶች ሜቢ ብሬክ ሊሆኑ ይችላሉ ዲኔቸር ሊሆኑ ይችላሉ በምን አይነት ኬስ ስንል ስፔሲፊክ ናቸው ኢንዛይሞች ወደ ታች ስንመጣ ስፔሲፊሲቲን እናያለን ኬሚካላዊ እንትን ፕሮፐርቲ ውስጥ አለ ከተፈለገው ቴምፕሬቸር ሬንጅ ወጣ ካለ ከተፈለገው ፒኤች ሌቭል ወረድና ወጣ ካለ እና ደግሞ ሄቪ ሜታሎች አሉ እንደነ ሜርኩሪ እንደነ ሊድ መሰል ነገሮች እና ሃይ ሳልት ኮንሰንትሬሽን ካለ በጣም ብዙ ሶልቨንት እና ሌሎች ሪኤጀንቶች ካሉ ኢንዛይሙ የራሱን ሼፕ እና የአክቲቭ ሳይቱን ምን ዲኔቸር ሊያደርግ ይችላል ማለት ነው ሊበላሽ ይችላል ስለዚህ የሚሰራው ኦፕቲመም ቴምፕሬቸር እና ፒኤች ቫልዩ ኮንሰንትሬሽን ኦፍ what ሶልቨንት ሊሆን ይችላል ሳልት ሊሆን ይችላል እና ሌሎች ሪኤጀንቶች በኦፕቲመም ሌቭል ከሆኑ ነው የሚሰራው አለበለዚያ ዲኔቸር የመሆን probability ወይም ደግሞ property አላቸው ሌላኛው solubility ነው solubility is a property of enzymes that allow them to be dissolved in water diluted glycerol and alcohol causing denaturation ይላል ይሄውና solubility ስንል ደግሞ property of enzyme ሲሆን እነዚያ በውሃ ውስጥ በdiluted glycerol ውስጥና አልኮል ውስጥ soluble እንዲሆኑ የሚያደርጋቸው ፕሮፐርቲ solubility እንላለን sometimes denature እንዲሆኑ ራሱ የሚያደርገው እንደነዚህ soluble የሆነ behavior ስላለው denature የመሆን probability አላቸው ማለት ነው ሶስተኛ ፕሮፐርቲ the colloidal nature of enzyme ይላል is the tendency of having little or no dialysis cross the semi-permeable member due to the large size or high molecular weight ይላል ይሄኛው ምንድነው colloidal nature of enzyme የምንለው ኢንዛይሞች little or no በሚባል ደረጃ ወይ በትንሹ ካልሆነ ጭራሹን አንዳንድ ሴሚ ፐርሜብል የሆኑ ሜምብራኖችን ምን ሊያረጉ እንትን ይላሉ ቴንድ ያረጋሉ ማለት ነው ክሮስ ለማድረግ ይሞክራሉ ሊትል ወይም ደግሞ ጭራሹንም ክሮስ ላይ ያረጉ ይችላሉ ይሄ ለምንድን ነው የሚሆነው አንዳንዴ በጣም ላርጅ ሳይዝ ወይም ደግሞ ሃይ ሞለኪውላር ዌይት በሚኖራቸው ጊዜ ያንን ለማድረግ ይቸገራሉ ማለት ነው which is ለምንድን ነው little or no ያለው very large ከሆነ
ጭራሽ ክሮስ የማያደርግበት ሁኔታ ይኖራል ማለት ነው። አራተኛው ፕሮፐርቲ ደግሞ ባዮካታሊስት ፕሮፐርቲ እንላለን, which is the activity of enzyme in which very small quantity or small amount of enzyme enough to convert what a very large quantity of substrate and remain unchanged after the reaction ይላል. ይሄ ምንድነው ባዮካታሊስት ፕሮፐርቲ ስንል መጀመሪያ ላይ ስንመጣ ኢንዛይምስ አር ፕሮቲን ሞለኪውል ሆነው እንደ ባዮሎጂካል ካታሊስት አክት የሚያደርጉ ናቸው ብለናል. ሰው ልክ በዚህኛው ፕሮፐርቲ ላይ በጣም ትንሽዬ ኢንዛይም very large quantity of substrateዎችን ወይም ደግሞ ሞለኪውሎችን ወደ የሚፈለገው ፕሮዳክት ማዛወር ወይም ደግሞ መቀየር የሚችሉ ሲሆኑ still ግን unchanged ናቸው after what? after the catalyzing process ማለት ነው. አምስተኛው ኢንዛይም precipitation ይላል. ኢንዛይም precipitation ምንለው ደግሞ separation of enzyme for analysis using different aqueous or ethanol solvent precipitate ያደርጋሉ እነዚህ ኢንዛይሞች በተለያዩ ሶልቨንቶችን ተጠቅመን ልክ እንደነ aqueous ምንለው ዋተር ነው liquid water እና ደግሞ ኢታኖሎችን በመጠቀም ኢንዛይሞች precipitate እንዲያደርጉ ወይም ደግሞ እንደመጠጠር እንዲሆኑ የማድረግ በቃ precipitate ያደርጋሉ በእነዚህ አይነት በአኳስ እና በኢታኖል ሶልቨንቶች ውስጥ ስንጨምራቸው precipitate ያደርጋሉ ያንን ደግሞ for different purpose ልንጠቀም እንችላለን ማለት ነው. molecular weight of enzyme are large protein molecule ናቸው that hold polypeptide chain of various amino acid sequence in enzyme having a high molecular weight ይላል. by nature እነዚህ ኢንዛይሞች ምንድናቸው very huge ናቸው molecular weighታቸው very high ነው. ያ የሆነበት ምክንያት ምንድነው? as we know polypeptide chain አለ በውስጡ which is በጣም ረጅሙን የካርበን ሃይድሮጅን ኦክሲጅን ናይትሮጅን ቦንድ የያዘ ነው. as we know it is protein እንደመሆኑ መጠን እና ያ ቢሄቨሩ እንደው ኮላይዳል ኔቸር ኦፍ ኢንዛይም ምንለውን ራሱ ያ ኢፌክት ነው ይሄን የዚህኛውን ፕሮፐርቲ ራሱ እንዲኖር ያደርገው ማለት ነው. ሴሚ ፐርማብል ሜምብራኖችን ክሮስ ለማድረግ ይቸገራሉ. ያ የሆነበት ምክንያት ምንድነው? ሞለኪውላር ዌይቱ very high ስለሆነ ማለት ነው. ሰባተኛውና የመጨረሻው ፊዚካላዊ አክሽኑ is enzymatic activity ነው. ይሄ is a general catalytic property of an enzyme. It depends on factors such as temperature, pH, and enzyme concentration and substrate concentration ይላል. ይሄ enzymatic activity depend ያደርጋል. depend የሚያደርገው ምን ላይ ነው ካላችሁ በዛ ቴምፕሬቸር ላይ pH ላይ enzymatic concentration ላይ ምን ያህል enzyme concentration አለ ምን ያህል substrate concentration አለ የሚለው enzymatic activity-ውን ይወስናል ማለት ነው. enzymatic activity ስንል በራሱ ደግሞ property of enzyme ነው catalytic property of enzyme ነው. ያንን catalyze የማድረግ ያንን ሬት የማፋጠን ያንን activation energy lower የማድረግ ability depend የሚያደርገው በእነዚህ ነገሮች በቴምፕሬቸር በpH እና concentration depend ያደርጋል ማለት ነው. enzymes show the highest activity at optimum temperature and pH. optimum temperature and pH that a low concentration of enzyme in substrate slows down the enzymatic reaction ይላል. ሁሉም ኦፕቲመም መሆን አለበት both temperature and pH እና ደግሞ ኮንሰንትሬሽኑ substrateና ኢንዛይሙ ሊመጣጠን ይገባል ማለት ነው. ስለዚህ ሁለተኛው ደግሞ ኬሚካላዊ ፕሮፐርቲ ኦፍ ኢንዛይም ነው. ኢንዛይም ኬሚካል ፕሮፐርቲስ አር ሴንሲቲቪቲ ሬጉሌሽን ስፔሲፊሲቲ ካታሊሲስ ሪቨርሲቢሊቲ and so on. እነዚህ አምስቱ በመጽሐፋችን የተገለጹ ናቸው. ነገር ግን ያው ሌሎች ፕሮፐርቲዎችም ይኖራሉ ጉግል ማድረግ ትችላላችሁ. so አንደኛው ኬሚካላዊ ፕሮፐርቲ ሂት ኤንድ pH ሴንሲቲቪቲ ይላል. ይሄ ያው ላይም በፊዚካል ፕሮፐርቲው ላይ ኮት ያረኩኝ ነበር. ይሄ ምንድነው? ኢንዛይማቲክ ሪአክሽኖች ሴንሲቲቭ ቱ ሂት እና pH ናቸው which is እነዚህ ኢንዛይሞች ዲኔቸር የመሆን የተፈለገውን ፕሮዳክት ራሱ ላይሰጡ ይችላሉ if it is not on optimum level ላይ ካልሆኑ ሂት እና pH ማለት ነው. ስለዚህ
heat ወይም ደግሞ temperature እና pH ማለትም acidity እና basicity must be at what optimum level መሆን አለበት for successful conversion of reactant to ወደ ተፈለገው ፕሮዳክት ለመቀየር ማለት ነው። ሁለተኛው ደግሞ regulation is the process of controlling activity of enzyme by activator and inhibitor molecule ይላል። ቅድም እንደነገርኳችሁ የመጀመሪያው ላይ እንደ ዩኒት አውትካም ላይ እንዳየነው በአንዳንድ ሲቹዌሽኖች ሬጉሌት ማድረግ የምንፈልግበት ሁኔታ ይኖራል። ኢንዛይማቲክ አክሽኑን ምናልባት ወዲያውኑ ወደ ተፈለገው ፕሮዳክት እንዳይቀየር ከፈለግን ኢንሂቢተሮችን በመጠቀም ወደ ምንፈልገው በፍጥነት እንዲቀየር ከፈለግን ደግሞ የተለያዩ አክቲቬተሮችን በመጠቀም ለድምጹ በመጠቀም ወደ ተፈለገው ፕሮዳክት ምን ለውጥበት ሁኔታ ይኖራል። ስለዚህ enzyme regulation የምንለው አንዱ ኬሚካል ፕሮፐርቲ ነው። ስለዚህ enzyme regulation refers to multiple mechanism available to control what the activity of enzyme control የምናደርግበት way ነው ማለት ነው። ሶስተኛው ደግሞ ስለ catalysis in the process of acceleration of chemical reaction by catalyst they transform about 100 to 10,000 substrate per second ይላል። catalyst ወይም ደግሞ catalysis process of enzyme የምንለው የሜታቦሊዝም ሪአክሽን ማለትም ኬሚካል ሪአክሽኑን ካታሊስት ያደርጋል which is activation ኤነርጂውን ሎየር አድርጎ ሬቱን ደግሞ ምን ያደርጋል ማለት ነው ያፋጥናል አክሰለሬት ያደርጋል ማለት ነው። ይሄንንም ደግሞ በብዙ እንትኖች ተጠንቶ ከ100 እስከ 10000 የሚጠጉ ሰብስትሬቶችን ወደ ተፈለገው ፕሮዳክት በአንድ ሰከንድ ውስጥ የመቀየር ኤቢሊቲው አላቸው እና ደግሞ reaction is catalyzed by enzyme show 103 up to 108 times faster reaction rate in comparison to what non-catalyzed reaction ይላል። ስለዚህ ይሄ ደግሞ ሬቱን አክሰለሬት ከማድረግ አኳያ 103 እስከ 108 እጥፍ ድረስ without the help of enzyme catalyze ከተደረጉ ሪአክሽኖች አክሰለሬሽኑ ሬቱ በዚሁ ልክ ይፈጥናል ማለት ነው። አራተኛው ኬሚካላዊ ፕሮፐርቲ ሪቨርሲቢሊቲ ነው። Reversibility is the ability of enzymatic biomolecule to catalyze various metabolic either anabolism or catabolic reaction as I told you in the former. So it is the reaction to synthesize or build up new molecule or product and decompose breaks down different product in which enzymatic reaction is catalyzed by a chemical reaction in both forward and reverse direction ይላል። እንደነገርኳችሁ ቅድም ሜታቦሊክ ሪአክሽኖች either anabolic or catabolic ሊሆኑ ይችላሉ። anabolic ስንል building up ነው building up new molecule or product እና decomposition reaction ምንለው ደግሞ breaking down የተለያዩ ፕሮዳክቶችን ወደ ተፈለገው ምን ለውጥበት ነው እና እዛ ውስጥ ደግሞ in which enzymatic reaction catalyze biochemical reaction both forward እና reverse reactionዎች ላይ ይሳተፋሉ ማለት ነው። አምስተኛውና የመጨረሻው enzyme specificity is a property of enzyme that describes how restrictive the enzyme is in its choice of substrate ይላል። how restrictive ይላል ምን ያህል በቃ restricted ነው የሆነ enzyme ፕሮዳክትን ፎርም ለማድረግ ወይም ደግሞ የተፈለገውን ፕሮዳክት በሚፈጥርበት ጊዜ የሆነ enzyme substrateውን ምን ያህል ተጠንቅቆ ማለትም የሚፈልገውን በራሱ ሼፕ በራሱ ኦፕቲማም ሌቭል ላይ ያለ substrate ጋር ነው ጆይን አድርጎ የተፈለገውን ፕሮዳክት ሊፈጥር የሚችለው። ኮምፕሊትሊ ኢንዛይሞች ምንድናቸው? አንድ ኢንዛይም አንድ substrate ብቻ ነው በቃ እንትን አድርጎ ካታላይዝ አድርጎ የተፈለገውን ፕሮዳክት መፍጠር የሚችለው። ይሄንን ስንል ያ substrate ላለው ቦንድ ግሩፕ ኢቭን ለራሱ ለሰብስትሬቱ እና ደግሞ ኦፕቲካል እና ኮፋክተሮች እነዚህ ሁሉ ምንድናቸው? ስፔሲፊክ ናቸው ማለት ነው። ስለዚህ function of enzyme ደግሞ በመናይበት ጊዜ enzymes help speed up chemical reaction in the human body ይላል። እንዳልኳችሁ ያው እስካሁን ያየነው ስለ ኬሚካል እና ፊዚካል ፕሮፐርቲ ነው። የቀረውን ከመጻፋችሁ ስለ ቦንድ ስፔሲፊሲቲ ስለ ግሩፑ ሰብስትሬቱ እና ኦፕቲካል እና ደግሞ ኮፋክተር ስፔሲፊሲቲ አለ። እነዚህን ማንበብ ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡ። በመቀጠል
የ3.22 ፈንክሽን ኦፍ ኢንዛይም አለ። ኢንዛይሞች ፈንክሽናቸው ምንድነው? በምን አይነት ኤሪያ ነው ምንጠቀማቸው? ለሰውነታችንስ ምን አይነት ሚና አላቸው የሚለውን በምናይበት ጊዜ ኬሚካል ሪአክሽኖችን ስፒድ አፕ ያደርጋሉ። ለሪስፓይሬሽን፣ ለዳይጀሽን፣ ፉድ እና ሊቨር ላይ፣ ማስል ላይ እና ነርቮች ላይ ለሚካሄዱ ኬሚካል ሪአክሽኖች ይሁን ለማንኛውም ነገር በጣም ወሳኝ ናቸው። ስለዚህ የትኛውም ሂውማን ቦዲ ውስጥ ያሉ ሴሎች በሺዎች የሚቆጠሩ ኢንዛይሞችን በእነዚያ ሴል ውስጥ ለሚካሄዱ ኬሚካል ሪአክሽኖች ፋሲሊቴተር ሆኖ ያገለግላሉ ማለት ነው። ተርንኦቨር ነምበር ብለን የምንለው ደግሞ በአንድ ኢንዛይም ወደ ተፈለገው ፕሮዳክት የተቀየሩ ነምበር ኦፍ ሳብስትሬቶች በአንድ ሰከንድ ውስጥ ማለት ነው አሳቹሬትድ ሌቭል የተቀየሩ ነምበር ኦፍ ሳብስትሬቶችን ተርንኦቨር ነምበር እንላለን። ግልጽ ላድርግላችሁ። ተርንኦቨር ነምበር ኦፍ ሞሊኪዩል ምንለው ነምበር ኦፍ ሳብስትሬት ነው ወይም ደግሞ ሪአክታንት ነው። ወዴት የተለወጡ ወደ ፕሮዳክት በምን አይነት ሰዓት? በአንድ ሰከንድ ውስጥ። በምን አይነት ሌቭል? አሳቹሬትድ ሌቭል ማለትም ፉሊ ያንን የኢንዛይሙን አክቲቭ ሳይት ኦኩፓይ አድርገው በአንድ ሰከንድ ውስጥ ወደ ተፈለገው ፕሮዳክት የተለወጡ ነምበር ኦፍ ሳብስትሬት ተርንኦቨር ነምበር ብለን እንላለን ማለት ነው። Enzymes are markers of the state or marker of the state ስንል ምናልባት ብሌድ ቴስት ስናደርግ ሊሆን ይችላል። የተለያዩ ዲዚዞች በአንድ ሰው ላይ ያሉ ዲዚዞችን ራሱ ይሄ ሰውዬ ላይ የሆነ አይነት እንደዚህ አይነት በሽታ አለበት፣ እንደዚህ አይነት በሽታ አለበት ብለን ራሱ ልንወስን እንችላለን። ምን አይተን? ኢንዛይሞችን አይተን they are marker of the state ይላል። መጽሐፋችሁ ላይ ማየት ትችላላችሁ። እና የተለያዩ እዚህ ያሉ ዲስኦርደሮች አሉ። እነዚህ ማዮካርዲያል ኢንፍራክሽን ብለን የምንለው when it happens when a part of the heart muscle doesn't get enough blood ይላል። ስለዚህ ልባችን ማግኘት ያለበትን የኦክሲጅኔትድ የሆነ ብሌድ መጠን ካላገኘ የሚገጥመው እክል ነው ወይም ደግሞ ዲስኦርደር ነው። ሌሎችም አሉ። እነዚህን አንብቡ። እነዚህንም ማርክ ያደርጋሉ ማለት ነው። each enzyme has an active site with a unique shape that speeds up metabolism or chemical reaction in our bodies and build substrate in all living things ይላል። ይሄውና እያንዳንዱ ኢንዛይም አክቲቭ ሳይት አለው። ያ አክቲቭ ሳይት ደግሞ ዩኒክ የሆነ ሼፕ አለው። ያ ሼፕ suitable for the required substrate ማለት ነው። ስለዚህ ያንን substrate ወደ ፕሮዳክት እንዲቀይር suitable በሆነ ልክ ነው የኢንዛይሙ አክቲቭ ሳይት የተዘጋጀው። enzyme acting on a substrate to produce product releasing enzyme for further use through step 1 to 4 ይላል። እዚህ ጋር ይሄን ስቴፕ ያው ማየት ትችላላችሁ። ቪዲዮ እንዳይረዝም ይሄን አንብቡና ካልተረዳችሁ አስረዳችኋለሁ። ይሄው እነዚህ ጋር enzymes perform their function by lowering reaction ይሄ እንዳልኳችሁ ነው። activation energy is the energy required to start the reaction እና ደግሞ ኢንዛይሞች እንትናቸው ምንድነው? activation energy ምን ያደርጋሉ? lower ያደርጋሉ። the lower the activation energy the faster reaction it will happen ይላል። ይሄ ቅድም እንዳሳየኋችሁ መግቢያ ላይ እንዳሳየኋችሁ ነው። ሳብስትሬት ወይም ደግሞ ሪአክታንቱ አለ with the help of enzyme ሲሆን ወደ ፕሮዳክት በቀላሉ with small amount of activation energy ይቀየራሉ። without enzyme ደግሞ very large amount of activation energy ያስፈልጋል ማለት ነው። some of enzymes in the body and their function ይላል። አንዳንድ ኢንዛይሞች ኮመን የሆኑ ኢንዛይሞች አሉ። እነዚህ ኢንዛይሞች በሰውነታችን ላይ ለሚካሄዱ ኬሚካል ሪአክሽኖች ወሳኝ የሆኑ ኢንዛይሞች ናቸው። እዚህ ጋር ሊፔዝ አለ፣ አሚሌስ አለ፣ ማልቴስ፣ ትራይፒሲን፣ ላክቴስ በጣም ግልጽ ስለሆነ አንብባችሁ የምትረዱት ነው። በቀጣይ ቪዲዮአችን ስለ ፕሮቲን ስትራክቸር የምናይ ይሆናል። በዛሬ ቪዲዮአችን ያልገባችሁ ነገር ካለ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ እና ይህንን ቻናል ሰብስክራይብ እንድታደርጉ ይሁን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።